ኦላ ቢላ ሶምብሬ ደጌላ ሃሌሉያ። ታውቃላችሁ መንፈሳዊ ዓለም እውነት ነው። አሜን። እውነት ነው። ዝም ብሎ ተረት አይደለም። መንፈሳዊ ዓለም ምንድነው? እውነት ነው። የሚጨበጥ የሚዳሰስ ነው። ለዛ ነው መጽሐፍ ቅዱሳችን ኤፌሶን ምዕራፍ 6 ላይ ከቁጥር 10 ጀምሮ እንግዲህ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይለንና የዲያብሎስን ምን ሽንገላ መቋቋም ትችሉ ዘንድ ሲለን በቃ አንድ ምን አለ ማለት ነው። አንድ ምን አለ ማለት ሪል ነው። ቅድም ከወንድሞች ጋር እያወራው ነበረና ከባዬ ከጀሙ ጋር ስለ አንድ ሰው ምስክርነት ይህ ሰው የጨለማው ዓለም ውስጥ የነበረና ጌታን ያገኘ ነው። ምስክርነቱን ሰምቼ ነውና ሁሉ ጊዜ እንማራለን የእግዚአብሔርን ቃል። እንደዚህ አይነት ሰዎች ወጥተው ተስቲሞኒ ሲሰጡ ብዙ አማኞች አዌር ይሆናሉ። አሁን ምንድነው ልዩነቱ መሰላችሁ? እግዚአብሔር በቃሉ ይናገርና እምነት ይጠይቃል። ቃሉ እምነት ይጠይቃልና ገብተው የወጡ ሰዎች ሲናገሩ ሰዎች ደግሞ ምን ይላሉ? የበለጠ ያምናሉ አይደል? ለምሳሌ አንድ ሽባ የነበረ ሰው ማለት ነው እምናቀው ቢፈወስ ያ ሽባው ተፈውሶ ሲቆም ምን ይሰጣል? ምስክርነት አይደል? ከበጉደምና ከምስክርነታቸው ቃል የተነሳ ድል ነሱ ነው የሚለው። ሰውየው ተስቲሞኒ ሲሰጥ ጌታ ኢየሱስ ክርስቶስ ሂድና አሳይ ለካህን ይለዋል። አይናቸውን ካበራ በኋላ ለማንም አትናገር ይለዋል። ምን ማለቱ ነው? እውርና ሰው ያውቃል። ሳትመሰክር ትታይና እንደምታይ ስለሚያውቁ ምስክርነት አያስፈልግም ይላል። አንዳንዴ ጌታ ይፈውሳቸውና ዝም በል። ለምንድነው ዝም በል የሚለው? በቃ ይታወቃል፣ ሰዎች አይተውት። ያ ማለት ተስቲሞኒ ወሳኝ ነው ማለት ነው። ምስክርነት ላይ ሰዎች እምነትን ምን ይላሉ? ይካፈላሉ። እሺ፣ ለዛ ነው ጌታ ያደረገላችሁን መስክሩ ሲባል ሰዎች እንዲኳ አድርጎልኛል እንደዚህ። ሌሎች ሰዎች እየሰሙ ምን ይላሉ? ይጽናናሉ። ጌታ ከዚህ አወጣኝ ሲሉ እዛ ነገር ውስጥ ያሉ ሰዎች ምን ይላሉ? አሃ ነገ እኔም ከዚህ ነገር እወጣለሁ። አንዳንድ ትልልቅ የፎስ ክሩሴድ ሲዘጋጅ እኔ ክራይስት ኤምባሲ ሄጅ ያለው ስላየሁት ነውና 2019 ላይ በጣም ፈውስ ከመዘጋጀቱ በፊት ፓሪስ ከመውጣቱ በፊት ቢያንስ ለ3 ሰዓት ለ4 ሰዓት ቢያንስ ነው ያልኳችሁ። ቢያንስ 4 ሰዓት ማለት አስቡት። በሽተኞች ቁጭ ብለው ተስቲሞኒ ነው የሚሰሙት። እሺ፣ ምስክርነት ከመላው ዓለም የተፈወሱ ሰዎች ዳይሬክት ተጠርተው ያልቻሉ በቪዲዮ የቻሉ ደግሞ መጥተው በአካል የሆነላቸው ቪዲዮ ተቀርጾ ከ3 ዓመት ከዓመት በኋላ የነበረው ሂስትሪያቸው መድረክ ላይ ቁጭ ብለው በጣም በሺ የሚቆጠር ሰው አለ። በዛ ላይ ታማሚዎች አሉ። የሰዎቹን ምን ይሰማሉ? ቴስቲሞኒ ስዕልን ይሰማሉ። በዛን ሰዓት 4 ሰዓት ሙሉ አስቡ። የተቀመጡት በሽተኞች ምን እየሰሙ ነው? ምስክርነት እንዴት እንደተፈወሱ፣ ይሄ ሰውዬ እንዴት እንደተፈወሰ፣ ሕፃን ልጅ ከሞት የተነሱ ምስክርነት ሲሰጡ የሚገርማችሁ ፓስተር ከመግባቱ በፊት ለጸሎት ከመግባቱ በፊት ምስክርነቱን እየሰጡ በ4 ሰዓት ውስጥ ፈውሳቸውን የሚቀበሉ አሉ። እሺ፣ ይዘው ገና እኮ ነው። ያ ሁሉ ከሆነ በኋላ ከ4 ሰዓትና ከ5 ሰዓት በኋላ ነው ፓስተር ለመጸለይ ይገባልሽ። አስቡ፣ የሰው እምነት ምን ሆኗል? በላምታ በቃ አየር ላይ ነው። በቃ ሰው ገና ሲገባ እጅ ሲጭን ምናምን ፈውስን መቀበል ይጀምራል። ማለት ያለ እምነት ምን ስለማይሰራ። እምነት ከምንድን ነው? ከመስማት ነው። ስለዚህ በዛ ሞልተዋቸው ነው የሆነ ሰዓት ላይ ቢልድ የሚሆኑት። ስለዚህ ምስክርነት ስንሰማ ብዙ የሚያንጸን ነገር አለ። እሺ፣ እምነት ነው ቢጨምርልን እናቀዋለን። ከዛ የሰዎችን ምስክርነት ስንሰማ ኦኬ እምነታችን ምን ይወደዳል? እምነት ከመስማት ስለሆነ የሚገኘው እምነታችን እያደገ ምን ይላል? ይሄዳል። እርግጠኛ ሁኑ፣ በጣም ብዙ ሰዎች የሆነ ሰዓት ላይ አይተው ነው ይነቁና ተመልሰው ይረሱታል። መንፈሳዊው ዓለም አጋንንት የሚባለው የመናፍስቱ ዓለም ሪል ነው።
ምክንያቱም እኛ እግዚአብሔር ሕያው ነው ብለን እየተከተልነው ነው ያለነው። ያ ማለት የጨለማውም ማለት ምንድነው? ሪል ነው፣ የሚተኛ አይደለም። በእያንዳንዱ እርምጃችን በእያንዳንዱ መውጣትና መግባታችን ላይ ፕላን እቅድ አለው። እንግዲህ ወንድሞች ሆይ በቀረው በጌታና በኃይሉ ችሎት የበረታችሁ ሁኑ ሲለን የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ ምን አድርጉ ነው ያለው? የእግዚአብሔርን ዕቃ ጦር ልበሱ። መጋደላችን ከደምና ከነፍስ አይደለም። ያን ዝም ብሎ የሆንከውን ነገር አልክም፣ ዝም ብሎ የሆንሽውን ነገር አልሆንሽም ማለት እግዚአብሔር አንቺ ርቆ ከኛ ርቆ ርቆ አይደለም። ኖ ዝም ብሎ ነገሮች አልተዘጋጉም። የተዘጋ በር ካለ ኖ ዝም ብሎ በዲፕሬሽን ግራ በመጋባት ኖ እንዴት ነው አንዴ ክፍ አንዴ ዝቅ አንዴ ክፍ አንዴ ዝቅ ትርምስምስ ያለ ላይፍ ኖ የሆነ ምን አለ ማለት ነው? ሌጎ ባህታ እጅ አለ። እሺ ለዝም ብለው አሁን ሃይማኖተኛ ምንድን ነው የሚለው? ሃይማኖተኛ ከሆነ ይሄን ሐሳብ ውስጣችን ከከተተ ሃይማኖተኛ ማይንድ ምንድነው? በቃ ማለት እግዚአብሔር በዚህ ሃይማኖት ይፈጫል። በቃ ይዲመን እኮ በቃ እግዚአብሔር ምን ታረጋ በዚህ እንድታለ ስለፈለገ ሊሰራ ነው ሚልና እና ሰውዬው የሆነ ሰዓት ላይ ብሎ እምነቱ ምን ያደርጋል? ጊቭ አፕ ያደርጋል። እሺ እግዚአብሔር ማንንም በክፉ አይፈተንም፣ እሱም በክፉ ምን አይልም አይፈተንም። ስለዚህ የእምነት አባቶችን ስናይ መፈተናቸው ተፈትኗል እኮ በክፉ አይደለም። ፈተናቸው ምንድነው? የነሱ እግዚአብሔር ቃል ላይ ያላቸው እምነት ነው የተፈተነው። ይዘውታል። አይተወኝም የተናገረውን ይፈጽማል ብለው በያዙት ቃል ፈትነዋል። ወደ ቀኝም ወደ ግራም አላሉ። አምነው ይዘውታል፣ ውጤት አዩ። ስለዚህ እግዚአብሔር ይነግረን ይሄም መጽሐፍ ይሄ እግዚአብሔር ቃል የእግዚአብሔር ሰዎች በኢንስፓይሬሽን በመንፈስ ቅዱስ መነዳት ቅስቀሳ ለኛ የዛኛውን የመንፈስ ዓለም እውነት የጻፉልን ነው። የዓለም ይሄን ይመስላል፣ የዓለም ሐሳቡ እንዲህ ነው፣ የዓለም አካሄዱ እንዲህ ነው። እዛ ዓለም ላይ ብዙ ከቆያችሁ የምትሆኑትም እንዲህ ነው። እዛ ዓለም ላይ በጣም ፓርቲሲፔት ካደረጋችሁ የሚሆነውም እንዲህ ነው። ካልሆነ ደግሞ እንዲህ ነው የምትሆኑት። መሳት የሚመጣው ከዚህ የተነሳ ነው። ዲስትራክሽን የሚመጣው ከዚህ የተነሳ ነው። በሙሉ መረጃ ተሰጠን። ያን ዓለም የማይታየውን ዓለም ለማወቅ ለማየትም እግዚአብሔር አይታይማ። እግዚአብሔር አይታይም። ቃል ያሰብኩ ነበርና እግዚአብሔር አብሮን ያለው ግን እነዚህ እግዚአብሔር ሰዎች የእግዚአብሔር ህልውና ማኒፌስቴሽን ወአብሮ መገኘቱን የመገኘቱን መዓዛ የሱን ፕሬዘንሱን ምክንያቱም እግዚአብሔር ራሱ ምን ይላል ይገልጣል አይደል? ፕሬዘንሱን እንዴት ነው ማኒፌስት የሚያደርጉት? ተክተው ላሳያችሁ። በጣም ነው የሚገርመው። አሁን ከሌላ ቦታ አይደለም የምናገኘው እኮ። ሁለተኛ ዜና ላይ አውጡና ሁለተኛ ዜና ሁለተኛ ዜና ምዕራፍ 5 ቁጥር 12 ላይ ክብር ለእግዚአብሔር ይሁን። ማይኩ ጥሩ ነው አይደል? ልቀይረው ወይስ አቲ ጥሩ ነው? ልቀይረው? ሁለተኛ ዜና ምዕራፍ 5 ቁጥር 12 ላይ መዘምራን የነበሩት ይላል ሌዋውያን ሁሉ አሰፍ፣ ኤማንና ኤዶታን
ወንዶች ልጆች የሥጋ ዘመዶች ሁሉ ያማረ ቀጭን በፍታ ለብሰው ኖርማል ነው። መዘምራን የነበሩት ሌዋን ሁሉ አሰፍ፣ ኤማን፣ ኤምኖን፣ ኤዶታን ወንዶች ልጆቻቸውና የሥጋ ዘመዶች ሁሉ ያማረ ቀጭን በፍታ ለብሰው ከመሠዊያው በስተ ምስራቅ በኩል ቆመው ጸናጽል ይጸነጽሉ በገና ይደረድሩና ማሲንቆ ይመቱ ነበረ። እነርሱም መለከት የሚነፋ 120 ካህናት ታጅበው ነበር። መለከት በሚነፉ 120 ካህናት ታጅበው ነበር። መለከት ነፊዎቹም ዘማሪዎቹም በአንድነት አንድ ድምፅ ሆነው ለእግዚአብሔር ውዳሴና ምስጋና ምናሉ አቀረቡ። በመለከት በጽናጽልና በሌሎች መሠዊያዎች ታጅበው ድምፃቸውን ከፍ በማድረግ እግዚአብሔርን እያወደሱ እርሱ ቸር ነው፣ ፍቅሩም ለዘላለም ጸንቶ ይኖራል እያሉ ምናሉ ዘመሩ። ከዚያም የእግዚአብሔር ቤተ መቅደስ በደመና ምናለ ተሞላ። የእግዚአብሔር ክብር የአምላክን ቤተ መቅደስ ሞልቶ ስለነበረ ከደመና የተነሳ ካህናቱ አገልግሎታቸው ማከናወን ምንድነው ማኒፌስት ያደረገው? የእግዚአብሔር መገኛና ህልውናው መገኘቱ በምን ውስጥ አለ የተገኘው? እስቲ በዝማሬ በሉ። ኪው ምኑ ላይ ነው? ምንድነው? እንዴት ነው ማኒፌስት ያደረጉት? ሰዎቹ በእውነትና በመንፈስ ታጅበው ማምለክ ጀመሩ። ዘም ብለው ወርሺፕ ሲያደርጉ ቸርነ ምሕረት ለዘላለም ነው እያሉ ኦ ጌታ ሆይ እያሉ ራጃ ላባያ አንተ እኮ ታላቅ ነህ በዝማሬ እያመለኩት 1 ሰዓት ሊሆን ይችላል፣ 2 ሰዓት ሊሆን ይችላል። አይተሳቱ አልተጻፈልንም። 4 ሰዓት ሊሆን ይችላል። የሆነ ሰዓት ላይ የእግዚአብሔር ምን ህልውና ምን ሞላው ቤቱ መቅደሱን። እስቲ እኔ በሉ የሕያው የእግዚአብሔር ቤተ መቅደስ ነኝ በሉ። የመንፈሱ ማደሪያ ነኝ በሉ። አሁን ያኔ የማ ቤተ መቅደስ ነው የተሞላው? የሰለሞን በእጅ የተሰራው የሰለሞን ቤተ መቅደስ ነው አይደል? ታዲያ አሁን የግል የወርሺፕ ከቤተ ክርስቲያን ውጪ ነው። ይሄ ትንሽ ሰዓት የግል የወርሺፕ ህይወታችን እየጨመረ ቢሄድ ዝም ብለን ዘግተን ብናመልክ እየጾምን ጌታ ሆይ ወርሺፕ ብናደርገው ምንድነው የሚሆነው እያለን ነው። ትሞላለህ እኮ ነው የሚለው በእግዚአብሔር ምን ህልው ዕለት ዕለት መንፈስ ይሙላባችሁ ያለው ጳውሎስ ለኤፌሶን ሰዎች ምዕራፍ 5 ላይ የጻፈ ያን ነው አይደል? ወንድሞች ሆይ ቁጥር 18 ምንድን ነው ያለው? ዘመኑን በሚገባ አስተዋሉ ዋጁ ካለ በኋላ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይህ ማባከን ነው ካለ በኋላ እንዴት እንሞላ ሲል ከታች በዝማሬ አለ እኮ አየህ፣ በቀኔ አሃ ለካ እንትን አይደለም ለካ ሙላይ መንፈስን አባዬ እሱ አይደለም። ዝም ብላችሁ ጳውሎስ አለ ወርሺፕ ምን አድርጉ አድርጉ፣ ዝም ብላችሁ አመስግኑት። ከዛ የእግዚአብሔር ምን ፕሬዘንስ መገኘቱ ምን ያደርጋችኋል አለ ይሞላችኋል። ከዛ ከመገኘቱ የተነሳ ቤተ መቅደስ ውስጥ ያሉት ምኖች ካህናቱ አገልግሎት መስጠት ጃሌ ባሮ ምን አላሉ አልየውላችሁ። ለካ አንዳንድ የሆነ ብለነው ያልሄዱ ነገሮች በጣም ሲሪየስ ሆኑ። ያልሄዱ ነገሮች ዞር ብለን እሺ ማለት የቱ ጋ ነው ምን ያለው የጎደለው የቱ ጋ ነው? the fullness of Christ ነው ሙሉ ነገር መሆን አለበት። እሺ ህይወታችን ላይ በደንብ አስቡ። በጣም እየጸለይ በጣም እንጸልያለን። በጣም እጸልያለሁ። በጣም ደስ ነው የሚለኝ ኢንጆይ ጸሎት። ግን ቆም ብዬ ደግሞ ያለው እሺ ቆይ ኦኬ በጣም እጸልያለሁ። ከዛ ግን የዛን ያክልስ ወርሺፕ አደርጋለሁ። አያችሁ ሙሉ የሆነውን ነገር ለመያዝ መጽሐፍ ቅዱስ ላይ ያለውን ሙሉን ነገር መከተል ሪል ነው። መንፈሳዊው ዓለም ምንድነው? እውነት ነው። ያለ መርህ ያለ ፕሪንሲፕል ምን አይልም አይሰራም። የዛኑ
ደግሞ የጨለማው ዓለም ደግሞ እነዚህ ነገሮች እንዳናደርግ ሁሉ ጊዜ ምን ላይ ነው እንዳናደርግ ተረጋግተን እንኳን መዝሙር እንዳንሰማ አይዲያ ያመጣና ከጨዋታ ውጪ ነው የምንሆነው። ከመዝሙር ውጪ ተረጋግተን እንኳን እንዳናነብ የተለያዩ ሐሳቦች ይመጣሉ። ተረጋግተን እንኳን ዘጋግተን ልብ በሉ እንችላለን እኮ ይቻላል እኮ አይደል? ይቻላል እኮ እያንዳንዱ ነገሮች ይኸውላችሁ ቀደም ላቲ ይለው ነበር። እያንዳንዱ ከፍታ ለምንፈልገው እያንዳንዱ ለምንፈልገው ነገር አሁን ካለውበት ወደሚቀጥለው መሄድ አለብኝ ለምለው እኛ ለምንለው ይኸውላችሁ በክርስቶስ ኢየሱስ ያልተሰራልን ያላለቀልን ስራ የለም። ሁሉን ነገር እሱ ምን ከፍሎ እስቲ ዋጋ በሉ በነፃ ቢሆን ምን ከፍሎበታል እንዴ? በጣም ነው ያስከፈለው። በጣም አምላክ ሰው ሆኗል፣ ባዶ ሆነ። ፊልጵስዩስ እንደዛ እኮ ነው የሚለን። የባሪያን መልክ ለበሰ። አንድ ውርደቱ እሱ ነው። እሺ ወረደ፣ ከላይ ከክብሩ ወረደ። ፕራይስ አይደል? ዋጋ እኮ ነው። እሺ ከዛም ደግሞ በኋላ ምድር ላይ እንደ ሰው ምን አለ? የሁሉ ፈጣሪ የፈጠረችው እጅ ወጋችው። እነዛ እጆች የሸነከሩት እጆች እሱ የፈጠራቸው እጆች እኮ ናቸው። ሁሉን ፈጥሮ ተራበ፣ ሁሉን ፈጥሮ ተጠማው አለ። ሁሉን እኮ እሱ ነው የፈጠረው። ማለት መክፈል ያለበትን ዋጋ በሙሉ ምን ብሏል? ከፍሏል። ምን ለማድረግ? ሳልቬሽን ደህንነትን ለሰዎች ሁሉ ለማምጣት። እንግዲህ እንደዚህ ከሆነ አምላክ ይህን ፕራይስ ከከፈለ በሱ ያለቀውን ስራ በእምነት ካገኘን በኋላ እኛ ደግሞ ወደሚቀጥለው የትኛውንም እድገት የትኛውንም ህይወታችን ላይ ልንጨምር የሚገባውን ነገር ይሄ ነገር አካሄድ እስከዛሬ እዚህ ጋር ደርሻለሁ፣ አሁን ከዚህ ወደዛ ይሄዳለሁ ለምንለው ነገር ዊዛውት ፕራይስ የለም። እሺ የለም። የግድ ምን መክፈል አለብን? ላለው ነገር መክፈል አለብን። በደንብ በቃ የመገኘቱን ሁሉና በደንብ ወደ ጠልቁ መግባት ፈልጋለሁ ከጌታ ጋር ከቁርጭምጭሚት ያልፌ ወደ ጉልበት መግባት ፈልጋለሁ ሲባል እንዘጋለን። 3 ቀን ቆይ እንዴ 3 ሲባዛ 10 ሰዓት ነው የምሰራው። 30 ሰዓት ሉዝ ላረግ ነው። 30 ሰዓት ሲባዛ በ50 ብር በሰዓት 50 ከሆነ ስንት ሊመጣ ነው? 1500 አይደል? አንድ እዛ እኮ ነው የሚመጣው። 1500 ሉዝ ከማረግ ይቅርብኝ፣ የዚህኛውን ውጤት ይሻለኛልም ይቻላል፣ ግን ኖ መግባት አለብኝ። በቃ በጾም በጸሎት ከእግዚአብሔር ጋር። ምክንያቱም የሚቀየረው የቱ ጋር ነው? እዛ ጋር ነው እኮ የሚቀየረው። ታውቃላችሁ? የሚቀየረው ድካም የሚሆነው እኮ የሚቀየረው ቦታ ያ ቦታ እኮ ነው። መንፈሳዊ ዓለም ላይ ነገሮች ምን ካሉ ኮንትሮል ከተደረጉ፣ መንፈሳዊ ዓለም ላይ ነገሮችን ካስተካከልን እላይ የተስተካከለው ነገር ምን ይሆናል? ምድር ላይ መለቀቅ ይጀምራል። ነገሮች ይቀላሉ። ያልቀለሉን ነገሮች ካሉ ውጥት ካሉ እላይ ምን አለ ማለት ነው? የሆነ መጨረስ ያለብን ማስተካከል ያለብን መጥረግ ያለብን ከዓለማችን ላይ ማስወገድ ያለብን ምን አለ? እጆች አሉ። እነዛን እጆች ለመቆረጥ ምን ይጠይቃል? ጊዜ ያስፈልጋል። ጊዜ ያስፈልጋል። መጾም ያስፈልጋል። መጸለይ ያስፈልጋል። የእግዚአብሔርን ቃል ተቀብለን እንኳን እኛ ውስጥ የእግዚአብሔር ቃል እንዲያድግ ቃሉም በኤፌሶን ያድግና ይበዛ ጀመር አለ። ቃሉ ያድግና ይበዛ ጀመር። ከተማዋ እንደተቆጣጠራት ህይወታችንን በአጠቃላይ እንዲቆጣጠር። ለምሳሌ ልናስብ የማይገባ ሐሳብ እኛ ጋር ከመጣ ሮንግ ቶቶች ድብልቅልቅ ያለ ሐሳባችንን ኮንትሮል ልናደርግ የማንችል ከሆነ አንዴ ወጥታ አንዴ በቃ ድብልቅልቅ ምን እንደሆነ ማናቀው የለም ኮንትሮል ልናደርገው የማንችል ዛሬ ተስፋ ነገ ጭልም ከነገ ወዲያ ጥሩ ነገር ከዛ በኋላ ተስፋ መቅረት ከዛ ብራይት ነገር ከዛ ድብልቅልቅ ከሆነ በጣም ምን አለ ማለት ነው የእግዚአብሔር ቃል እጥረት አላደገም ፈጽሞ እኛ ውስጥ ምን አለ ማለት ነው ቃሉ በሚገባ እየሰራ አይደለም ልክ ያ ቃል ማደግ ሲጀምር እኛ ውስጥ ቃሉ መብዛት ሲጀምር ሐሳባችንን መቆጣጠር ይጀምራል እይታችን የጠራ ይሆናል
አካሄዳችን የጠራ ይሆናል። ቃሉ ሲቆጣጠረን፣ ዛሬ እኮ ስለ እረኛ ነው የምናወራው። ሲቆጣጠረን እሱ ራሱ እኛን ወደ ፈለገው አቅጣጫ ለኛ ብሎ ለኛ ጥቅም ለኛ ቤኔፊት ወደ ፈለገው ምን አቅጣጫ ምን ይለናል? ይመራናል። ግን ለዛ እኛ ነን ከፍ አድርገን እጆቻችንን ማንሳት ያለብን። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ ቅዱሳችን ዮሐንስ ወንጌል ላይ እንሄድና ምዕራፍ 10 ላይ ከዛ ተነስተን አንዳንድ ሐሳቦችን እናያለን። ኢየሱስ ጌታ ነው። አሜን። እውነት ነው። አያችሁ፣ እውነት እኮ ስለሆነ ነው። ዘማሪዋ አይደል ያለች ካልመራኸኝ ምስታለች እኮ እግዚአብሔር ምን ይላል? ይመራል። ዮሐንስ 10 ላይ እንደዚህ ይላል፣ እውነት እውነት እላችኋለሁ ወደ በጎች ግሮኖ በበሩ ሳይሆን በሌላ በኩል ዘሎ የሚገባ ሌባና ነጣቂ ነው አለ። ልምራ የሚል ምን አለ? ቮይስ አለ። በጓሮ ነው የሚገባው አለ። ልምራ የሚል ሊነጥቅ ነጣቂ ነው አለ። ሰላም ይነጥቃልሽ። ከዛ በበሩ የሚገባ ግን እርሱ የበጎቹ ምንድን ነው? እረኛ ነው። በር ጠባቂው ይላል በሩን ምን ይለታል? ይከፍትለታል። በጎቹም ድምፁን ምን ይሉታል? ይሰማሉ። የእርሱን በጎች በየስማቸው እየጠራ ያወጣቸዋል። የራሱ የሆኑት ሁሉ ከወጡ በኋላ ፊት ፊታቸው ምን ይላል? ከኋላ አይደለም የሚመራቸው እኮ የድሮ እረኞች ዝም ብለው ነው የሚሄዱት ፊት ፊት። በጎቹ ምኑን ያውቁ ነበር? ድምፁንም ያውቃሉ፣ እረኛቸውን ያውቃሉ። አይደባለቁምሽ፣ ሌላው ጋር አይገቡም። ማይ ጋድ። የራሱ የሆኑትን ሁሉ ምን ይላል? ካወጣ በኋላ ፊት ፊታቸው ይሄዳል። በጎቹም ድምፁን ስለሚያውቁ ይከተሉታል። እንግዳ የሆነውን ግን ድምፁን ስለማያውቁት ከርሱ ይሸሻሉ እንጂ ፈጽሞ አይከተሉትም። ምን እያለ ነው? ድምፁን አያውቁትም የሚለው አይሰሙም ማለት እኮ አይደለም። በቃ በዚህ በኩል ሲል ነው ይሉታል። አንተ አይደለህም፣ ይሄ እንግዳ ነው፣ ይሄን ድምፅ አልለመድነውም ይሉታል። አይከተሉትም፣ አይሰሙትም። እስቲ የምመራው በሉ በድምፅ ነው በሉ። ይሄ ፍጥረተ ዓለም በሉ የሚታየው የማይታየው የሚመራው በሉ በድምፅ ነው በሉ። ባለ ድምፅ ካለ ድምፅ ምንም ነገር ማድረግ አይቻልም በሉ። ይኸውላችሁ ቅድም ምድር ስንሰማ የነበረው ባይሉ ኦርጋን ሲመታ ምር የምንሰማው ድምፅ አይደል? ከዛ ዘማሪው ምን ሰምተው ነው የሚዘምረው? ድምፅ። ይሄ ፍጥረተ ዓለም በአጠቃላይ በምን የተያዘ ነው? እኛ የሰው የውሻ ዓለም ውስጥ ስለሌለ ውሻ የሚለው አያውቅም። የውሻ ዓለም ውስጥ ያለ ግን ውሻ አንዱ የሚለው ምን ይላል? ይሰማሉ። ሁሉም ፍጥረተ ዓለም የሚታየውም የማይታየው ምን አለው? ድምፅ አለሽ። ለዚህ ነው አንዳንድ ሰዎች እኔ እንጃ ምን እንደሆነ አላውቅም፣ ሲሄድ የሆነ ድምፅ እሰማለሁ፣ ተስፋ የሚያስቆርጥ ድምፅ እሰማለሁ። አጋንንት ነው፣ ድምፅ ነው። በቃ ምን እንደሆነ አላውቅም፣ የኔ ነው አይደል? በቃ ድብልቅልቅ የሚያደርግ ሐሳቤን ድብልቅልቅ የሚያደርግ ድምፅ እሰማለሁ። አንዴ ከፍ የሚያደርገኝ አንዴ የሚያወርደኝ፣ ዝም ብሎ ከኔ ጋር የሚጫወት ኢነር ቮይስ ኮንሽስ፣ የኔ ኮንሽስ ይመስለኛል። አይደለም። እነዚህ ምን አለ? የኔ የሆኑ በጎቼ እኔ ምንን እረኛ ስለሆንኩኝ እኔ ስለሆነ መመራቸው ያቁኛል፣ አወጣቸዋለሁ። እኔ ፊታቸው ሲሄድ እነሱ ምን ይላሉ? ይከተሉኛል። ሌላውን ግን እንግዳ የሆነ ድምፅ ስለሆነ ስለማያውቁት ምን አይሉትም? አይከተሉትም ወይም አይሰሙትም። ከዛ እንዲህ አለ ኢየሱስ ይህን ምሳሌ ነገራቸው። እነርሱ ግን ምን እንደነገራቸው
አላስተዋሉም። ስለዚህ ኢየሱስ ደግሞ እንዲህ አላቸው፣ እውነት እላችኋለሁ የበጎች በር እኔ ነኝ አላቸው። ከእኔ በፊት የመጡት ሁሉ ሌቦችና ቀማኞች ነበሩ፣ በጎቹ ግን አልሰሟቸውም። በሩ እኔ ነኝ። በእኔ በኩል የሚገባ ሁሉ ይድናል፣ ይገባልም ይወጣልም፣ መሰማሪያም ያገኛል። ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል። እኔ ግን ሕይወት እንዲኖራችሁና እንዲትረፈረፍላችሁ፣ ደግሞ መትረፍረፍ እናንተ ጋር እንዲሆን እንዲበዛ፣ መብዛት ብቻ አይደለም። ምን እንዲላለ እንዲትረፈረፍ መጥቻለሁ። መልካም እረኛ እኔ ነኝ። መልካም እረኛ ሕይወቱን ስለ በጎቹ አሳልፎ ይሰጣል። ተቀጣሪ እረኛ ግን በጎቹ የእርሱ ስላልሆኑ ተኩላ ሲመጣ ጥሏቸው ይሸሻል። ተኩላውን በጎቹን ምን ይላል? ይነጥቃል፣ ይበትናቸዋልም። መልካም እረኛ እኔ ነኝ። ለዚህ ነው እረኞቹ መጽሐፍ ቅዱስ እኛን እንደ በግ ይመስለናል። ጴጥሮስ ብሏል፣ በገዛ መንገዳችሁ እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ ጠባቂና እረኛ ወደ ኢየሱስ ክርስቶስ ተመልሳችኋል። በፊት ትቅበዘበዙ ነበር ሲል የሚመራችሁ ሌላ ነበረ እያለ ነው። ኤፌሶን ምዕራፍ 2 ላይም በበደላችንና በኃጢአታችን ሙታን ሆነን ሳለን እግዚአብሔር ከልጁ ጋር ሕይወትን ሰጠን። ቁጥር 1 ላይ ምንድነው የሚለው? አስታውሳችሁት? ኤፌሶን ምዕራፍ 2 ቁጥር 1 ላይ በበደላችንና በኃጢአታችን ምክንያት ሙታን ነበራችሁ፣ በዚህም የዓለምን ክፉ መንገድ እየተከተላችሁ በአየር ላይ ላለው ለአለቃው መንፈስ ምን ትሉ ነበረ? ትገዙ ነበር። ማለት ምን ማለት ነው? ትታዘዙ፣ ትከተሉት፣ አይዲያውን ትቀበሉ ነበር ነው። ከዛ እሱ ወደ ፈለገው አቅጣጫ ሊገላችሁ፣ ሊያጠፋችሁ፣ ሊያርዳችሁ ይመራችሁ ነበር። አሁን ግን አለ፣ አሁን ግን ሲል ምን ሆኗል? ያልፏል። አሁን ትክክለኛው ምን እረኛ የሆነው የናዝሬቱ ኢየሱስ ጋር ገብታችኋል። አሁን ጥያቄ ይሄ ነው። ኦኬ ትክክለኛ እረኛ ይሄ ነው። ኦኬ ዳዊት አለ እግዚአብሔር ምን ነው? እረኛዬ ነው ሲል ኦኬ እረኛዬ ነው። ኦኬ በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል። ማን ነው ዳዊት የሚመራ? እግዚአብሔር። ከዛ ነፍሴን መለሳት ስለ ስሙ በጽድቅ መንገድ። ዳዊት እንዴት አወቅ የእሱ ድምፅ እንደሆነ ሲባል ዳዊት የማንን ድምፅ ያውቃል? የእረኛውን የእግዚአብሔርን የአዳኙ ድምፅ። አሁን እኮ እግዚአብሔር እረኛዬ ነው ብለን ድምፁን፣ ሐሳቡን፣ ቃሉን፣ ዕውቀቱን በክርስቶስ የሆነን ካላወቅን የሚመራን ማን ነው? ከዛ የሆነ ሰዓት ነው እሺ ብሏል እኮ ጌታ 10 ላይ የኔ አይደለም ይመጣና በጎቹ ምንድነው የሚያደርገው አለ? ያስታቸዋል። ከዛ የሆነ ሰዓት ላይ ነው ምን የሚለው? ሰው ይባንናል። እሺ መስሎኝ ነበር እኮ ነው። ለካ ሌላ ነው ሲከተለው የነበረው። የሆነ ሰዓት ላይ ግልጥ ሲያደርገው አውሬ ሆነው እሺ ወይ ብሎ ስብርብሩ ጠፍቶ የሚያደርገውን አተራምሶ ውጤቱን ደግሞ ነግሮናል። ይገላል አለ፣ ያጠፋል አለ፣ ይበትናል፣ ሰላም ይወስዳል። ሊሰርቅ ምንድነው የሚሰርቀው? ያለንን በአጠቃላይ እናንተ ሰዎች ዲመን የጨለመው ዓለም ክፉ ነው ያለንን በአጠቃላይ። ስለዚህ ዳዊት ነፍሴን ምን ብሏታል? መለሳት። ስለ ስሙ ሲል በጽድቅ መንገድ ምን አለኝ? መራኝ። እኔ ምን ብየዋለሁ? ሰምቼዋለሁ። ሲመራኝ ሰምቼዋለሁ። አንድ ቃል አንብብላችሁ ዕብራውያን ምዕራፍ 13 ላይ ጌታ ኢየሱስ ክርስቶስ ዝም ብሎ መጥቶ በቃ እኔ መብት አለኝ እናንተን መምራት፣ እኔ እረኛችሁ ነኝ ተከተሉኝ ዝም ብሎ አላለም። በዋጋ ከፍሎ ነው ያለው። እሺ ዕብራውያን ምዕራፍ 13 ቁጥር 20 እና 21 ላይ እንዲህ ይላል፣ በዘላለም ኪዳን
ምን ደም ይላል። እረኝነቱ በዘላለም ኪዳን ምንድነው? ደም ነው። የከፈለው ዋጋ ያን ያክል ነው። በዘላለም ኪዳን ደም የበጎች ታላቅ እረኛ የሆነው የጌታችን ኢየሱስ ክርስቶስ ከሞት ያስነሳው የሰላም አምላክ ፍቃዱ እንድታደርጉ መልካም ነገር ሁሉ ይሰጣቸዋል። ደስ የሚያሰኘውን በኢየሱስ ክርስቶስ በኩል በእኛ ምን ያድርግ። ለእርሱ እስከ ዘላለም ድረስ ክብር ይሁን አሜን ይላል። ኢየሱስ ክርስቶስ በዘላለም ኪዳን ደም ነው የበጎች ምን የሆነው? እረኛ የሆነው። እግዚአብሔር አሳልፎ ዳግም የተወለዱትን በአጠቃላይ ለማሰጠው ለኢየሱስ አንተ አለው። በዘላለም ኪዳን ደም የበጎች ምንድነው? እረኛ ነህ። ስለዚህ ዳግም የተወለዱ በአጠቃላይ ምን ይሉታል? ድምፁን ይሰማል። አንድ እግዚአብሔር ሰው እንደዚህ ያለ እንዲህ ብሎ ጠይቁት፣ እንዴት እንስማ ድምፁን ሲሉት በጎቼ ድምፄን ይሰማሉ ነው ያለው አለ። በቃ በግ ከሆንክ ተሰማለን። እንትን ካልኩሌሽን የለው እንዲያርግ የሆነ ከዛ እንትን ሲል አንዳንዴ እንትን ይሰማሃል ሞቅ ብሎ ወይ የሆነ ነገር አሳይቶ የሚባል ሻሮንና ጆሲ አላስተማርናቸው እኛን ለመስማት ምንም በቃ ምን ሆኑ ከኛ ጋር አደጉ። ዘመረ ከኛ ጋር ምን ሆኑ አደጉና ድምጻችንን ያቃሉ፣ መልካችንን ያቃሉ። የሆነው አንድ ነገር ብቻ ነው ያደረጉት። ከኛ ጋር ምን ሆኑ? አብረው ኖሩ። በመኖር ውስጥ ምንም አይደለ ባለን መነካካት ዝም ብለን ስንቀበለው ስንከተለው ምን እየለየን እንመጣለን። በቃ እያወቅነው ሲመራን እያወቅነው እንመጣለን። ስንስትም እኮ ይታወቀናል። ተመልሰ ትገባለህ። በቃ ታውቀዋለህ እኮ ማለት ይሄ ነገር ትክክል እንዳልሆነ እየነገረን እንኳን ደንዝዞ ህሊናችን ከገባንበት እንኳን ከዛ መንገድ ምን ያደርገናል? ይገባ ማለት ውስጣችን ሪል ደህንነትን ካገኘን ውስጣችን በደም ህሊናችን ካልደነዘዘ፣ ህሊና ከደነዘዘ ነው ሰው ጭልጥ ብሎ የሚገባው። ያደገኛ ነው። ህሊናችን ካልደነዘዘ ይገባናል። ውስጣችን የሚወቅሰን መንፈስ አለ። ውስጣችን የሚያስተካክለን መንፈስ አለ። ውስጣችን አንዳንዴ ሰዎች እንዲህ ሲሉ አልሰማችሁ? ውስጤ በቃ ድክም ብሏል ሲሉ የውስጣቸው ሲደክም የለም በቃ ምን እንደሆነ አላውቅም ውስጤ ድክም ብሏል ብለው የሆነ ሰዓት ላይ በርከክ ብለው መጸለይ ሲጀምሩ ወይ በጸሎት ይታወቃቸዋልሽ የሆነ ነገር ምን አለ። ያ ማለት ምን ማለት ነው? ያ ሰው ጤናማ ነው ማለት ነው። ምን አልሆነም፣ ፈጽሞ የጠፋ አይደለም፣ ፈጽሞ የደነዘዘ አይደለም። ፈጽሞ ከደነዘዘና ከጠፋ ግን ሊመለስ አይችልም። በጣም በቃ ይተዋዋል። ከዛ በኋላ መስማትም መጸለይ መፍትሄ አድርጎ ምን አይልም፣ አይወስደውም። ኖ መጸለይ መፍትሄ ነው አይልም፣ ይወጣል ከዛው ሁሉ። የእግዚአብሔር ቃል መፍትሄ ነው አይልም፣ ይወጣል ከዛው ሁሉ። ስለዚህ ነው በዘላለም ኪዳን ደም የበጎች ምንድነው? እረኛ ላይ ሆነው ጌታ ኢየሱስ ክርስቶስ። ስለዚህ ዳዊት በለመለመ መስክ ያሳድረኛል አለ። በረፍቱ ዘንድ ምንድነው እግዚአብሔር እንድናቅ የሚፈልገው? በዛ ውስጥ ምንድነው እንድንረዳለት የሚፈልገው? የሱን እረኝነት። እግዚአብሔር እረኛዬ ነው፣ እግዚአብሔር መሪዬ ነው ስንል ምንድነው? በምን ውስጥ እንድንጸና ይፈልጋል? ይኸውላችሁ ሁል ጊዜ ለኛ የሚያስበው መልካምና መልካም ብቻ እንደሆነ መልቀቅ የለብንም። እግዚአብሔር የማንንም አይደለም የልጆቹን ይቅርና አምላክ የለም የሚሉት እግዚአብሔር የለም የሚሉት አላምንበትም የሚሉትን እንኳን መልካምነታቸውን፣ ሰላማቸውን፣ ፈውሳቸውን፣ ጤንነታቸውን፣ በረከታቸውን ምን ይላል? ይፈልጋል። ለዛ ነው ለጻድቃኑም ለኃጢአተኛውም እኩል ምንን ፀሐይና ዝናብ። ይኸውላችሁ ይሄን ያክል የፍቅር አምላክ ነው እንጂ ለአማኙ ገበሬ ዝናቡን አዝንቦ ላላመነው እግዚአብሔር የለም ለሚለው ገበሬ እርሻውን ይበላበት ነበርሽ። ይገባችኋል? ዘርቶ ምንም ድርቅ የለም ከዓመት እስከ ዓመት። ግን እንደዛ አይደለምሽ። እዚህ ጋር እያመሰገነ ለዳነው ላልዳነው ማለት አምላክ የለም እያለ እንዴ ፀሐይኛ ጋር በሌላ አቅጣጫ ነው የምትወጣው። እኛ ስንሄድ መንገድ ላይ እንደ ፓውዛ እኛ ላይ ብቻ ነው ወይስ ውጪ ይላሉት ላይ እኩል?
አሁን ዝናብ መጣ። እንዴት ነው እኛ አካባቢ ዝናብ ገሸም ሁላችንም ጻድቅ እኮ የሰው ፊት አይቶ ምን አይልም አያደላም። እነሱንም ምን ይላል? እንደውም ትዝ ይላችኋል ጌታ ኢየሱስ ክርስቶስ እንዲህ ያሉት መከሩ ብዙ ነው ሰራተኞች ጥቂቶች ናቸው ካለ በኋላ ቀጥሎ ያለው ቃል የመከሩን ሰራተኛ እንዲልክ ለካ ባለቤቱ ማን ነው? እግዚአብሔር ነው። እነሱም እሺ የመከሩን ባለቤት ማለት ሂዝ ኦነርሺፕ ዋናው እሱ ነው። እና ሰራተኛ እንዲልክ ለምኑ ባለቤቱ እሱ ነው። እያንዳንዱ አሁን የሚወጣው የሚገባው ዳግም አልተወለደም እንጂ በማን እስትንፋስ ነው? ያ ላይት ሞት ማለት እኮ ያ ነው። የሥጋ ሞት ነው የምላችሁ። አሁን ሰው እየተንቀሳቀሰ ያለው በማ ብርሃን ነው? በእግዚአብሔር ብርሃን ነው። ያቺ ላይት ያቺ ብርሃን ዮሐንስ ወንጌል ምዕራፍ 1 ላይ ብርሃንም የሰው ሕይወት ነበረች የሚለው እሱን ነው። አሁን እነዚህ ሰዎች ሁሉ በምንድን ነው እየተንቀሳቀሱ ያሉት? በእግዚአብሔር ብርሃን እኮ ነው የሚንቀሳቀሱት። ሕይወት እሱ እኮ ነው። ዮሐንስ ወንጌል የመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እግዚአብሔርም ቃል ነበረ። እሱን እየነገረን ከመጣ በኋላ እግዚአብሔር እነዚህን እንኳን ውጭ ያሉትን ሰዎች በሱ ብርሃን ምን ይላቸዋል? ያንቀሳቀሳቸዋል። ቁጥር 7 ላይ ቁጥር 3 እንዲህ ይላል፣ ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም ነገር የለም ይልና ሕይወት በእርሱ ነበረች፣ ይችም ሕይወት የሰው ብርሃን ነበረች ይላል። የሰው ብርሃን የምንለው የእግዚአብሔር ሕይወት እየተንቀሳቀሰ ልክ ያቺ ስትበጠስ ሰዎች የሥጋ ሞት ይሞታሉ። በመንፈስ ሁሉም የሞተው መቼ ነው? አዳምና ሔዋን ሲወድቁ። ከዛ ካወጣን በኋላ እግዚአብሔር መሪያችን ሊሆን ሊመራን እንድንሰማው ልብ በሉ ለሰው ልጆች ያለው ይሄ ከገባን ይሄን ከያዝ ነው ሁሉ ጊዜ እግዚአብሔር ምንድን ነው የፈልገው ማለት ነው? የኛን ከፍታ፣ የኛን ሰላም፣ የኛን ፈውስ፣ የኛን መብዛት፣ የኛን መግዛት የሚፈልገው። ከዚህ ተቃራኒ የሆኑ በሐሳባችን የሚመጡ ነገን ስታስቡ አለመሆንን የሚያሳይ አለመብዛትን የሚያሳይ ፍሬያማነትን የሚያሳይ እናንተ ሰዎች ሌላ አይደለም እኮ ማይንድን ነው ኮንትሮል የሚያደርገው። ይሄ እውቀት ከሌለን ይወሰድና ጊቭ አፕ እናደርጋለን። ቶሎ ይመስለናል ኖ በቃ ሰጠን አሳልፈንሽ። ከዛ ማነው ኮንትሮል የሚያደርግ? እሱ በቃ የለም ተስፋ እንደሌለ አድርጎ ነገሩን ዝግትግት አጥሮ በሐሳብ ነው እሺ ኮንትሮል ያደርጋል። ተዚላችኋል። ሁለተኛ ቆሮንቶስ ምዕራፍ 10 ላይ ጳውሎስ አንድ እርግጥ አድርጎ እንዲገባን አንድ ነገር አስቀመጠ። ምንም እንኳን በዚህ ዓለም ብንመላለስ አለ፣ እዚህ ዓለም ያለነው እናንተ ሰዎች አለ ስንመላለስ ስታዩ ውጊያችን የዚህ ዓለም ስልት ታንክ ይዘን ምናም ጀት ይዘን አይደለም። ውጊያችን መለኮታዊ ውጊያ ነው፣ ሰማያዊ ውጊያ ነው አለ። ዴሊ ነው ማለት ነው። ከዛ ምን ይላል? በእግዚአብሔር ዕውቀት ላይ ከፍ ብሎ የሚነሳ የሰው ምን ሐሳብና ክርክር አለ። አእምሮ ነው የሚያዘው፣ ሐሳብ ነው የሚያዘው። ስለ ነገ ቁጭ ብላችሁ ስታስቡ የምታዩት ምን አለ? ስዕል አለ ውስጣችሁ። አእምሮአችሁ ውስጥ አይመጣም? ቪዥን አይመጣም? ስዕል አይመጣም እንዴ? ካልመጣም ማለት ይመጣል። እሺ ቁጭ ብላችሁ እንኳን ስራ ልሂድ ስትሉ ስራው ፊት ለፊታችን ይመጣል። እንዲህ ላድርግ ስትሉ አሁን ቀጥሎ እንዲህ ባድርግ ስትሉ ቀጥታ የምታዩት አለ። ልታደርጉ ያሰባችሁትን ምን ትላላችሁ? ታዩታላችሁ። ስለዚህ የሰው ሐሳባዊ ዓለሙ የመፍጠር አቅምን ምን ይላል? ይኸውላችሁ ኢማጂኔሽን ፓወራችን የኛ ኢማጂን የምናደርገው የምናስበው የማሰብ ኃይላችን ይሄ የማሰብ አቅሜ የመፍጠር ኃይሌ ነው። ልብ በሉ። ለዛ ነው መጽሐፍ ቅዱስ ሲናገር ሰው በልቡ እንዳሰበ እንደዛው ነው የሚሆነው ሲል ለካ ቁጭ ብዬ የማስበው ኢማጂኔሽን ፓወር ክሬቲቭ አቢሊቲ ካለው የመፍጠር ጉልበትና አቅም ካለው ለካ ቁጭ ብዬ የማወጣው ፕላን እቅድን
ከስራለሁ፣ ወድቃለሁ፣ አይሆንም፣ ባዶ ሆኜ እያልኩ የማወጣቸው እቅዶች ፕላኖች በአጠቃላይ ኔጌቲቭ ከሆኑ እኔ እኮ ነው የምሰራው። ከዛ ኢንፍሉዌንስ እደረጋለሁ በዲመን አለመሆንን ያስተጋባልሽ ድምጽ ይመጣል፣ ድምጽ ይሰማሉ አለኩ የኔ ሆኑት አለመብቃትን እንደማልችል ላልፍ እንደማልችል ውጤታማ ልንሆን እንደማንችል በቃ ከዚህ እንዲሁ እንዳለ ተወርዳታለህ እንጂ አለቅም በቃ አይሆንም የሚል ተስፋ ዝግትግት የሚያደርግ ነገን ስንመለከት ይሄን ማየት ከጀመረ ልክ ስንቀበለው ኢማጂኔሽን ፓወር የመፍጠር አቅም ስለሆነ ነገ ያንን ውጤት እያየ ነው እንቀበላለን። ስንገባ ነገሮች ምን ይሆናሉ? ልክ እንደዛው መያያዝ ይጀምራሉ። ስለዚህ ጳውሎስ አሁን ይሄን ብላችሁ እና ማንም ሰው ቁጭ ብሎ መልካም ነገር ማሰብ ይጣላል? እስቲ መልካም ነገር ማሰብ ይጣላል? ግን መልካም ነገር ሰው እንዳያስብ ምንድነው ያደረገው ማለት ነው? ስሙኝ ይውላችሁ፣ ቶሎ መልካም ነገር ማሰብ አይቻልም። በደንብ አስተውሉ። ቶሎ በቃ ምንም ሁሉን ትቼ ዝም ብዬ መልካም ነገር ማሰብ ለምን ይውላችሁ፣ አሁን የምናስበው ሐሳብ ለዚህ ነው መንፈሳዊው ዓለም እውነት ስለሆነ እግዚአብሔር እረኛችን ነው። አዎ እረኛዬ ነው ይመራኛል እያልን በውስጣችን ሐሳባዊ ዓለማችን ላይ ግን በእግዚአብሔር ዕውቀት ከፍ ብሎ የሚነሳ ክርክርና ሐሳብ ይዘን ይመራኛል እያልን እሱ አይመራንም። ማንም ይመራል? በውስጣችን ያለው ያ በእግዚአብሔር ዕውቀት ላይ ከፍ ያለው ሐሳብና ዕቅድ እሱ ነው የሚመራን። ስለዚህ ጳውሎስ ምን አለ? በሎ አለ በእግዚአብሔር ዕውቀት ላይ ከፍ ብሎ የሚነሳውን ላሳያችሁ። እያነበብነው ቢሆን ጥሩ ነው። ሁለተኛ ቆሮንቶስ ምዕራፍ 10 ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ አነበዋለሁ። ለፓራዲያፖስ እንዲህ ይላል። እኔ ጳውሎስ በእናንተ ፊት ስሆን አይናፋር ከእናንተ ስር ግን ደፋር የተባልኩ በክርስቶስ የዋህነትና ገርነት እለምናችኋለሁ። ወደ እናንተ በሚወጣበት ጊዜ በዓላማዊ መንገድ እንደምንኖር አድርገው የሚቆጥሩን ሰዎች ላይ በድፍረት ለመናገር ቆርጫለሁ። እናንተ ግን በዚህ አይነት ድፍረት እንድናገር እንዳታደርጉኝ እለምናችኋለሁ። የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም። ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚያስችል መለኮታዊ ኃይል ያለው ነው። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ እናፈርሳለን። በእግዚአብሔር ዕውቀት ላይ አንድ የእግዚአብሔር ዕውቀት እናውራ እንዲገባል። እግዚአብሔር እንዲህ ብሎሃል ወይ እንዲህ ብሎሻል። በዓለም ካለው ይልቅ ባንቺ ውስጥ ያለው የማውቀት ነው። አሁን ሌላ ክርክር መጣ። በዓለም ያለው አንተን ይበልጣል፣ ዶሚኔት ያደርጋል የሚል ሐሳብ መጣ። አሁን ጳውሎስ ምን እያለ ነው? በእግዚአብሔር ዕውቀት ላይ የእግዚአብሔር ዕውቀት ምን እያለ ነው? በዓለም ካለው ይልቅ ባንተ ውስጥ ያለው ይበልጣል፣ ከአሸናፊዎች ትበልጣለህ እያለ ነው። ከዛ ውስጥ ከኛ ጋር ያደገ ከልጅነት ጀምሮ ማህበረሰቡ ያስተማረን የምናየው የምንሰማው ዜናው ሁሉም የከተተብን ልታሸንፍ አትችልም፣ አትወጣትም። እንደ ማንኛውም ፍጥረታዊ ሰው በሚሄድበት መስመር ትራመዳለህ። ፍጥረታዊ ሰው የሚሄድበትን ገቢ ታስገባለህ። መሄጃም የለህም፣ እዚሁ ነህ፣ አትወጣትም የሚል ምን አለ? የዚህ ዓለም ሐሳብ። ሁሉም ሰው ማህበሩ ጀማዓው ይላል። የተቀበለው ምን አይዲያ አለ? መንገድ ሲባል ይሄ ነው፣ ስራ ሲባል ይሄ ነው። ሁሉም ይሄድበታል። ገባ አምጥቶ ያስገባሃል። ይኸውና መንገዱ ይሄ ነቅነቅ የለም። አረ ወደዛ ስል አይቻልም የሚል ከዛ ሌላ ዕውቀት ደግሞ አለሽ። የማውቀት የእግዚአብሔር ዕውቀት ምን የሚል ከነሱ ትበልጣለህ፣ በዓለም ካለው ይልቅ ባንተ ውስጥ ያለው ይበልጣል የሚል ደግሞ ዕውቀት አለ። ከዛ ምንድን ያለው ጳውሎስ? እነዚህ ዕውቀቶች ምንድን ናቸው? የሚጋጩ ናቸው፣ የሚከራከሩ ናቸው። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን
ክርክርና ከንቱ ሐሳብ ሁሉ ምን እንላለን? እናፈርሳለን። ስለዚህ ሙግት አለ ማለት ነው፣ ክርክር አለ ማለት ነው። በሰው አእምሮ ውስጥ ባትል ግራውንዱ ኃይለኛ የጦርነት ስፍራው አየር ላይ አይደለም። እስቲ እንዲህ በሉ፣ አየር ላይ አይደለም በሉ፣ አእምሮ ላይ ነው በሉ። እዛ ጋር ነው። እሺ ውሳኔዎች የሚወሰኑት ወይ ለውጤት ወይ ለውድቀት። ዲሲሽን የሚወሰነው ምን ላይ ነው? ሐሳብ ላይ። ወይ የምትሰምጥበት ወይ የምትከብርበት፣ ወይ የምታበልጥበት ወይ የምትቀመጥበት ሐሳብ። ውሳኔዎች ማለት የቱ ጋር የሚቀመጡት? አእምሮ ላይ። ዳስ ወይ እሺ ብዙ ሰዎች ገሃነም የሚገቡት ከምርጫቸው የተነሳ ነው። ከላይ አይደለም የተወሰነላቸው፣ ውስጣቸው ምን አሉ? አልፈለጉም። ኧረ እባክህ መንገዱ እኮ ይሄ ነው፣ ጌታ ኢየሱስ ስለአንተ ሞቶልሃል። ሰውየው ውስጡ ምን አለ? ነው ምርጫ አይደል? ነፃ ፍቃድ። ለዛ ነው ጌታ የሰጠው ለሰዎች ነው አለ። እሺ ሰውየው ሪዳ ሃስታካ እናንተ ሰው ቀላል እኮ አይደለም። ሲኦል አይወጣም እኮ በቃ እኮ በቃ እዚህ ጋር የለም ነው ያለው። እሺ ሰውየው ሞተ ሲባል ቀጥታ ነው የሚለው ሰውየው በጌታ ነው እንዴ? አይደለም በቃ እኮ ታውቃላችሁ። አሁን ምንም የሌለ ነው ይመስላችሁ ሰዎች። ዝም ብሎ የለም ይሄ በቃ የማይታወቅ የለም። በቃ ምን እንደሆነ አይታወቅም። አፈር ሆነ ምናምን የለም ብትንትን ያለ። ከዛ ሰውየው ስሜትን ፍቃድም እንደሌለው የለም ጥፍት ያለ ነገር ነው ይመስለው። ይሄ አይደለም። ሰው ከስጋ ከወጣ በኋላ ምን ይሆናል? ነገራቸዋለሁ አይደል? ከዚህ በፊት ሰዎች 2011 ላይ ነው ነገራቸዋለሁ። ታስታውሳላችሁ? ሪል እንደሆነ ማለት ነው። አንድ ሰው ቴስቲሞኒ ሰጠና የሞተ ሰው ሆስፒታል ውስጥ ከስጋ ወጣ ሞተ ማለት ነው። እና ዶክተሩ የቼክ አድርጎት ሲሞክረው የለም እህትየው ገብታለች። ፋሚሊዎቹና ሞቷልና ውሰዱት ታክ ተደርጎለታል። ውሰዱ ሲባል ልጁ እየሰማ ነው። እሺ ይዘው አረኔ ያልሞትኩም ብሎ እህትየው ዶክተሩ እንዲህ ሲለው እጁ ያልፋልሽ ሊነካው አይችልም። አረኔ ያለው ነው የሚለው ስሜት የበሽታ ስሜት ምናምን የለውም። ተነስቷል እኮ ምስክርነት የተሰጠሽ ከሞት በኋላ ተነስቷል ልጁ። አረ ሲነካ እህትየው ስታለቅስ ኖ አለው እኮ ሲላት አይነካትም። ያያታል፣ ይሰማል፣ መጨበጥ እሷን አይችልም። ከዛ ቤተሰብ እያለቀሰ ነው። እሱ አብሮ ምን እያላቸው ነው አለ። እሱ እዛው እኮ ነው ያለው። ስለዚህ እየተጸለየ ነው። የእግዚአብሔር ሰው እየጸለየ ነው። ሆስፒታል ውስጥ ስላሉት ዘመዶቹ እዚህ ጋር እንደሄደ አያውቁም። ኦንላይን ላይ በከባድ በሽታ ውስጥ ስላለ እየተጸለየለት ነው ለልጁ። የእግዚአብሔር እጅ ያገኘውና ወደ ስጋ ይገባል። ከሞት ከተነሳ በኋላ ነው ምስክርነት ሲሰጥ የሆነው ነው። የዓለም ሪል ነው አለ ልጁ። ማለት ስሜቴን የነበረኝን በሽታ እዛ ጋር ወጥቼ አላቀውም አለ። ማለት ብጨብጥ ይሄንን አካል ምን አትለው የጎዙን አልይዘውም አለ፣ አልጨብጠውም። ግን ያ ዓለም ምንድነው አለ? እውነተኛ ዓለም ነው። እውነተኛ ዓለም ነው። የሚጨበጥ የሚዳሰስ ዓለም ነው። ስለዚህ ጳውሎስ እንዲህ የሚከራከራል አለ ሐሳባችን ውስጥ አይሆንም የሚል ይሆናል የሚል እግዚአብሔር ያለን እውቀት አለ ሊመራን ነው እሱ። እዚህ ጋር ደግሞ አይ የሚል ከልጅነት ጀምሮ እኛ ውስጥ ምን ያለ ያደገ ይሄንን አለ ከንቱ ምን ሐሳብን ክርክርን በእግዚአብሔር እውቀት ላይ ከፍ ያለውን ድብልቅልቅ ያለውን ነገር አላሳልፍ የሚለውን ነገር ሁሉ ምን እንላለን? እናፈርሰዋለን። ከዛ ለእግዚአብሔር እውቀት ምን እንዲል እንዲገዛ እናደርገዋለን። አሃ እግዚአብሔር እረኛዬ ነው ብዬ እሱን የሚከተል እውቀት እኔ ውስጥ ፍሎ የሚያደርግ የለም የሚለውን ነገር እየሰማ ፎሎ የሚያደርግ እሱ ጌታ በሚለው አቅጣጫ የማይሄድ እውቀት እኔ ውስጥ ሊኖር ይችላል። ፋይት የሚያደርግ እያወቅኩት ነው
እረኛዬ እንደሆነ አውቀዋለሁ፣ ግን እኔ ውስጥ ሁለት እውቀት አለ፣ ፋይት ያደርገኛል፣ ይጋፋል። ጳውሎስ ምን አለ? ይሄንን ምን እንላለን? እናፈርሰዋለን። ለዛ ነው ሰው ይሄ በአንዴ ቁጭ ብሎ መልካም ነገር ብቻ ማሰብ እኮ ይችላል በአንዴ። ኖ እዩት እሺ ራሳችሁን አይደል? እውነት ውሸት ምን ይጠይቃል እያለ ነው። ጊዜ መስጠት ቁጭ ብሎ ለካ አንድ እግዚአብሔር ሰው ምናል የማስብበት ጊዜ አለኝ አለሽ። የጸሎት አይደለም ያለው፣ ሜዲቴሽን አይደለም ያለው፣ ማሰላሰል አይደለም ያለው። የምን አለ? እና 2-3 ሰዓት ቁጭ ብዬ አስባለሁ አለ። ሐሳቡን ምን ይለዋል ሰውየው? ያስበዋል። ምኑን? ሐሳቡን ምን እንደሚያስብ ያስባል። ቁጭ ብሎ የለም ማለት ውጤቱ ያለው የቱ ጋር እንደሆነ ሌላ ቦታ አይደለም። እሺ ማለት ስትራክቸሩ የፈረሰ ቤት የተገነባ በዲመን የተገነባ እውቀት ማለት ስትራክቸሩ ይሄ መዋቅሩ ድብልቅልቅ ያለ የፈረሰ ቤት ምንም ውጤት አያመጣም። ያው ነው። አሁን ጥድፊያው ጩኸቱ ምናምን ነው እኛ የሚመስለን የሆነ ለውጥ የሚገኘው ወደዛ ወደዚህ አይደል? ነገራችን ይጦዛል አንዴ ዘይ እሱ አይደለም። ለዛ እኮ ነው ልብህን ምን በል የህይወት መውጫ ያለው የት ነው አለ። ምን ማለት ነው የህይወት መውጫ? ለሚያስፈልግህ ለእውነተኛ ነገር የሚያስፈልገን ነገር ሁሉ ያለው ማን ውስጥ ነው አለ እግዚአብሔር? እናንተ ውስጥ ነው ያለው። ግን ይሄ እንዴት ይውጣ? በተበላሸ ማይንድ ሴት። ሮሜ ምዕራፍ 12 ላይም ጳውሎስ እንግዲህ ወንድሞቼ ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ ካለ በኋላ ይሄም አለ በአእምሯችሁ ምን መንፈስ ምን መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ ሲል ይሄ ዓለም ተሸናፊ ነው። ማንም ጋር ሂዱ ተስፋ የሚያወራለው ታቀለች ማንም ጉዴ ፈላ ተወይም ባክ ከባድ ነው አይቻልም ምን አይነት እንትን ሁሉም ምንድን ነው የሚያወራው? ሁሉም ችግር ነው የሚያወራው። ሁሉም መውጫውን ነው የሚፈልገው። ሁሉም መፍትሄ የለውም። ሁሉም በጨለማ ነው ያለው። መጣና ጌታ እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ ሲል እናንተ ጋር ነው ምን ያስቀምጥኩት እያለ ነው። ላይት የብርሃን ዋናው ዓላማው ምንድን ነው? ሰዎችን ማብራት እኮ ነው። እና አሁን አማኙም ምን ውስጥ ነው ያለው? ጉዴ ፈላ ነው። ጉዴ ፈላ ነው። ያኛውም ጉዴ ፈላ ነው። ቋንቋው ምን ሆኗል? አንድ ሆኗል። ሻዛጠውንኛ ነው ሁሉም ያው ያኛው ምግሩን ሰቅሮ አማኝ አይደለም ያለ ጌታ አይደለም የለም እንተ አረው ካሼ ኖ አይቻት ከዛኛም ምን በቃ ምን ግራ እኮ ነው የሚያጋባ። በቃ ያው ነው እኮ ምንም ያኛውም ይሄኛው ደብለቅለቅ ብሏል። ምንድነው ከተባለ ኢቨን እንኳን ታውቃላችሁ እንደማይመስለን ያለመኑ ሰዎች ጋር ዲመን የሚመራቸው አይመስለንም። እሺ እና አይዲያ በእነሱ ይመጣል። እሺ ወደኛ አቀብሎ ሄዳልሽ አንዱ በደም እነሱ ግልጽ ናቸው እኮ እነሱ እዛው ነው ያሉት። እሺ ጨለማው ዓለም ላይ እኛ እኮ ከድቅድቅ ጨለማ ወደሚደንቀው ብርሃን ገብተናል። ግን በጣም ያን ዓለም ከመጠጋጋታችን የተነሳ ስንሄድ የለም ከመጠጋጋታችን የተነሳ ምን አለ አንዱ በጣም የሚገርመኝ እንዴት እርግብ እንዴት ድመት አፍ ውስጥ ተገኘች? የገረመኝ የድመቷ መብላት አይደለም ማለት ምን ልታረግ ታች በረረች አለ። እሷ ክንፍ ያላት ምን ልታረግ ነው ወርዳ መሬት ለመሬት የበረረችው አለ። ጸልዩ ትለቀቅ የለም አራ ስለቀቀው ጌታ ያስልቅ አማኝ ነው አራ ተይዟል ምን ሊያረግ በረው ነው አለ። እዛ ሰፈር ማለት ሰማይ ጠቀስ መብረር ትችላለች፣ ክንፍ አላት። ግን ምናፍ ውስጥ ነው የተገኘችው እና የድመቷ አይደለም ማለት ነው የእግዚአብሔር ሰው የድመቷ ሳይሆን እሷ ምን ልታረግ መሬት ለመሬት በረረች ላይ መብረር ሲገባት። ስለዚህ የምንሰራው ነገር አለ ማለት ነው። አያችሁ እንትኑ ያለው እግዚአብሔር በትክክለኛ አቅጣጫ እንዲመራንና የሚለን እንድንቀበል እኛ ጋር ያልተስተካከሉ ምኖች እውቀቶች
በሱ ትክክለኛ ዕውቀት መተካት አለበት። ያ ደግሞ እሱ ጋር አብሮ ከመቆየት ነው የሚለወጠው። በአእምሯቸው መንፈስ ታደሱ። መታደስ የሚመጣው መጽሐፍ ቅዱስ ነግሮናል አይደል? መታደስ እግዚአብሔርን የሚጠባበቁ ለያዕቆብ እንደዛ አይደል? ፍርዴ ከኔ ተሰውራለች ለምን ትላለህ? ከአምላክ ርቃለች ለምን አልሰማህምን? አላየህምን? እግዚአብሔር የዘላለም የምድር ዳርቻ ሁሉ ፈጣሪ ነው። ማስተዋሉ ምን አይልም አይመረመርም ካለ በኋላ እግዚአብሔርን በመጠባበቅ እግዚአብሔርን የሚጠባበቁ ግን እነሱ ኃይላቸውን ምን ማለት ነው? መጠባበቅ እሱ ምንድነው የሚለው? መቆየት upon the Lord እሱ ጋር ምን የሚሉ የሚቆዩ ከሱ ጋር የሚቆዩ በቃ እሱ ጋር የሚቆዩ የሱን ሐሳብ ይዘው የሚቆዩ ምን ይላሉ ነው የሚለው። ያ ማለት ሐሳባቸውንም ምን ይላሉ? ያድሳሉ። መታደስ የሚመጣው ከምን ውስጥ ነው? በመቆየት ውስጥ ነው። ምክንያቱም መንፈሳዊ ስለሆነ እንደ ዕውቀት አስገብቻው ኦኬ እንዲላል እንዲላል ኦኬ እንዲላል በሚለው አይደለም። በመቆየት እሱ ጋር እሱ ሐሳብ ውስጥ በመቆየት ራስን መንፈስ ለጢሞቴዎስ የነገረው እኮ እግዚአብሔርን መምሰል ያንድ ጀንበር ነገር አይደለም። እግዚአብሔርን መምሰል ምን በላለው? እስቲ ተለማመድ በሉ። ተለማመደዋለሁ። እሺ ተለማመድ ማለት ዛሬ ሞክሮ እምቢለው የለ ኦኬ አልቻልኩትም። ከዛ በንጋታውስ ይሞክረዋል። አሁን ይሄን ሐሳብ አልቻልኩትም። እግዚአብሔር እኮ እንዲህ ነው የሚያስበው። እግዚአብሔር እኮ እንዲህ ነው የሚናገረው። እስቲ ልሞክር። ሲሞክር አልቻለውም። በንጋታው አልቻለውም። አሁንም በሶስተኛው ቀን፣ አሁንም በአራተኛው ቀን፣ አሁንም በአምስት ምን እያለ ነው? አሁን እየተለማመደው አይደለ? በስድስተኛው ቀን ከዛ ትዝ ይለኛል ሻሮንዬም መሄድ ስትጀምር መራመድ ምንም ይሁን ልንገራቸው፣ ልጆቻችን ሲወለዱ እኔና ማሚ ቤት ውስጥ ቆመን ባንሄድ ለ3 ዓመት ተነጋግረን እኔም እሷም በእግራችን በአራት የለም ተንበርክከን እንዲህ ብንሄድ ልጆቻችን እንደማይቆሙ ታውቃላችሁ? ማንን ነው የሚያዩት? እኛን። አይቆሙምሽ። ስለዚህ እኛን ነው የሚያዩት። እነሱም እንደኛ አይችሉም። በቃ አይቆሙም። ከዛ ዝም ብለው ቀጥ ብሎ ጆሲ ምናምን አልጀመረም እኮ ሻሮንም ቀጥ ብላ ነው ምንድነው ያደረግናቸው? ያዝንና መሄድ አለማመድ ናቸው። ከዛ ሲሉ ይዘናቸው የለም ሲወድቁ ሲነሱ ወደቁ ማለት አይሄዱ ማለት አይደለም። ነገር ልምምድ አይደለ? ቀጥ እያያዝናቸው እየተንገዳገዱ የሆነ ሰዓት ላይ ደስ ያለኝ እንትን መያዝ ጀመረ። ጠረጴዛዋን ይዟት ከዛ እሷ መሽከርከር የለም ድጋፍ ሆነው ከዛ ይለቃትና የተወሰነ ሰዓት ቆሞ ጆሲ ትንሽ ይላ መውደቅ። ያ ማለት ግን እያለ የሆነ ሰዓት ላይ አሁንስ ኳስ አያችሁት? እግዚአብሔርን መምሰል ምን በላለው? ተለማመድ። ስለዚህ ሐሳቤንም ለመቀየር ምን ያስፈልጋል እያለ ነው። ትሬን ካልተደረገ ይሁላችሁ አይምሮአችን እኮ ትክክለኛ ከልጅነት ጀምሮ ማህበረሰቡ ምን አድርጎታል? በደንብ ልንገራችሁ። እኛ ሰፈር የሆነ ነገር ሲሆን እንትን እንፈልጋለን። የእንትና ልጅ ነህ እንዴ አንተ? ያዘ ይግባ። የእንትና ልጅ ማለት እኛ ሰፈር አቶ እንትና አሉ የሚታወቁ ማለት ነው። በዛን ሰዓት ላይ ሀብታም የተባሉ ያዘዝነው ነገር ከማጋ ተጠቀሰብን። የእንትና ልጅ ነህ እንዴ ሲባል አንችልም እያሉ እኮ ነው። ከዛ አለመቻልን በልጅነታችን አወቅን። እሺ ከዛ ሀብታምና ድሃ የሚባለውን ለመድ ነው። እነሱ ነው ያሉን። ለካ ጉዳዩ የቁስ አልነበረም። ግን እነሱም በዛ መንገድ ስላደጉ በሰው መካከል ልዩነት ያለው በሚታይ በሚጨበጥ ስለሆነ እነከሌ መኪና አላቸው ሀብታም፣ እኛ የለንም ድሃ ነን በሚል ምን አደግን? አመለካከት አደግንና የሆነ ሰዓት ላይ ተጽዕኖ አመጣብን። ምክንያቱም የሆነ ነገር ማድረግ የሚችሉ ሰዎች እነማን እንደሆኑ ከዛ ምን እንላለን? ሀብታም አይደለሁም ላረግ አልችልም። ስለዚህ አይምሮአችን ላይ ምን ተፈጠረ ማለት ነው? ስለዚህ አሁን
በጌታ ቤት ከመጣን በኋላም የእግዚአብሔርን እውነተኛ እረኝነቱን እንዲገባን እሱን አለመስማቶች ከሱ ጋር ተቃርኖ የቆሙ ዕውቀቶች ሁሉ ከኛ ጋር ምን መሆን አለባቸው? መቀየር። ያኔ ነው በደንብ ዳዊት እኮ እግዚአብሔር እረኛዬ ነው እንቆማለን። እስቲ የሚያሳጣኝ አንዳች ነገር የለም። እንዴት አወቅ ሲባል ዳዊት ነው አውቀዋለሁ አለ። አንዳች ነገር አላጣም፣ ምክንያቱም ከሱ ጋር ብዙ ቆይቻለሁ። በለመለመ መስክ ያሳድረኛል አለ፣ በረፍቷ ዘንድ ይመራኛል። ነፍሴን መልሷታል አለ፣ ስለ ስሙ በጽድቅ መንገድ መርቶኛል። በሞት ጥላ ሸለቆ መካከል እንኳን ብሄድ እግዚአብሔር ከኔ ጋር ስለሆነ ክፉን አብሮነቱ እንኳን ዳዊት እግዚአብሔር አብሮት እንዳለ የሚያውቅ ሰው ነበር። እግዚአብሔር አብሮኝ ነው ያለዋል። በሞት ጥላ ሸለቆ መካከል እንኳን ብሄድ እግዚአብሔር ከማን ጋር ነው? ከኔ ጋር ስለሆነ ክፉን አልፈራም አለ። በትርና ምርኩዙ እነሱ ያጽናኑኛል አለ። በፊት ለፊቴ ምን አዘጋጀልኛል? ገበታን አዘጋጀልኝ። በጠላቶቼ ፊት ለፊት ራሴን በዘይት ቀባው። ቸርነትና ምሕረቱ ይከተለኛል አለ። በእግዚአብሔር ቤት ለዘላለም ዳዊት እንደማይጠፋ በእግዚአብሔር ቤት ለዘላለም እንደሚኖር እግዚአብሔር እንደሚመራው ገበታን በፊት ለፊቱ በጠላቶቻችን ፊት ለፊት ገበታን እንዳዘጋጀልን ልናምን ይገባል። ይህ እውቀት አይቻልም እኮ የሚለው የለም። ኖ አይቻልም፣ ከዚህ ነገር መውጣት አልችልም። እግዚአብሔር ትችላላችሁ እያለ እግዚአብሔር አብሬያችሁ ነው እያለ እግዚአብሔር አብሬሽ ነኝ እያለ አይሰማም እኮ ጸሎቴ። ኖ ይሰማል። ይሄን ነገር እኮ ማለፍ አልችልም። ኖ እናልፋለን። ጳውሎስ ለዛ ነው ኃይልን በሚሰጠኝ አለ በክርስቶስ ሁሉን ነገር ማድረግ እችላለሁ አለ። ሁሉን ነገር መስራት እችላለሁ። ለምን ሲባል እግዚአብሔር አብሮኛል። እረኛዬ መንገዱ ምን ይለኛል? ያሳየኛል። ከኔ ተነሳ አይደለም፣ ከእረኛዬ ተነሳ። እረኛዬ መንገዱ ምን ይለኛል? ያሳየኛል። በለመለመ መስክ ምን ይለኛል? ይመራኛል። እግሮቼ እንዲንሸራተቱ ምን አይልም? አይፈቅድም። ማስቴለቬኒ ካፖራሃታ ካባላሃታ